ቢቆም እጅግ መልካም ነው ቢያስታውል ብዬ አስባለሁኝ። በቃ ቤዛን በጣም ያምናታል። ምክንያቱን ከነ ለምለም ጋር ለምን ሄድሽ ብሎ ሲጠይቃት በቃ ይቅርታ ልጠይቃት ጭራሽ እኮ ለምለምን አላገኘቻትም ከቤቷ ግን እሷ ግን ይቅርታ ልጠይቃት ነው የሄድኩትኝ እና ያን ሰዓት አንቺ አስክረሽዋል ወይ የላን ብሎ ጠይቋት ራሱ ምንም ነገር እንዳላደረገችና አንተ እሷን እንዴት ታምናታለህ አምነሃት ነው ወይ ስትነግረህ አይ ኤላ ብዙም አላስታውስም ግን ደግሞ የእሷን እውነት ልቀበል አልቻልኩም በማለት እንግዲህ ባርኮት ይመልሱላታል እኮ እሷ ዝም ብላ ነው በቃ እኔው በቃ ከሷ ተለቀ ስላልኩኝ እኔ ሄጄ ይቅርታ ጠይቂያት ነው በማለት እንግዲህ በመለስለስ እንግዲህ ለባርኮቴ ስትናገር ነበረ ቤዛ እንግዲህ እሱ ደግሞ እጅግ በጣም አምኗታል። እኔ ግን ባርኮቴ ራሱ እያናደደኝ መጥቷል ማለት ነው። በቃ ከቤዛ ጋር እንደዚህ የሚቀጥልና የሚለጠፍ ከሆነ ለምንድነው ወደ አደይ ጋር የሚመጣው? ወይንስ ደግሞ ያን ጊዜ ራሱ ተመልሼ አውቄ ነው ምናምን ነገር ያለው ለምንድነው እንዴ? በቃ አንዷ ላይ አርፈ ተቀመጣ። ተው እንጂ ባርኮቴ ተው። የምሬን እኮ ነው ማለት ያን ጊዜ አሁን አደይን ማለት ነው እኔ እኮ እንደዚህ ፈልጊያት እሷን አልፈልጋትም ምናምን ነገር ብሎ እንደገና ድጋሚ መጥቶ ምን አስወራው? እንደተመለሰች እንደተባለ እሷ ጋር እኮ መቀጠል ይቻል ነበረ። እና ያው ባርኮቴ አንዱን ያዝ ግን ደግሞ ዛሬ ያው አይቷል። ምክንያቱም ዲብ ከአደይ ክላስ በመሄድ እንግዲህ ተኝቶ ነበረ አብረው አይቷቸዋል። ስለዚህ ምንም ያለው ነገር የለም ማለት ነው። ስለዚህ አደይ እንደተወሰደች በእርግጠኝነት እንግዲህ ልቡ አቃል ስለዚህ ከቤዛ ጋር ልቀመጥ ብሎ መሰለኝ እንደዛ የቀጠለው እንግዲህ በስተመጨረሻ ያው ናውል ያው ቀሚስ እንግዲህ ፍቅር ራሷ አምታ ሰጥተዋለች። ስለዚህ ሊዲያን እንግዲህ አሁን ሊሸጣት ተስማምቷል። ግን ደግሞ እነ በቀለ ተከትለውታል። በቀልና እንዲሁም ንጉስ ሲከተሉት ነበር። ስለዚህ ሊዲያ የት እንዳለችና የት እንዳስቀመጣት የት እንደደበቃት በስትክክል አይታቸዋል ማለት ነው። ስለዚህ ከዛ ካለችበት ነገር ውስጥ ያወጧቸዋል እና ሊዲያም ካሰበው ወንድ አይሸጣትም በስትክክል እና ያድናታል ብዬ ተስፋ አደርጋለሁኝ። እነ በቀልና ንጉስ ይችላሉ ብዬ ማለት እነሱ ከቤት ናቸው። ቢያንስ እንኳን አንድ ሰው ናኦልን እስኪ ከቤት ሲወጣ ልከተለውና ምን እንደሚያደርግና ምን እንደሚሰራ ሌው ያለ ሰው የለም ማለት ነው። እና በቀለንና ንጉስን አድንቂያቸዋለሁ። ቁጭ ብሎ እንግዲህ ከማልቀስና ሌላ ነገር እንትን ከማለት ወጣ ብሎ መፈለግ ደግሞ አንድ ነገር ምንም እጅግ በጣም በነገራችን ላይ ጎበዝ ልጅ ነች። ዘወር ዘወር ብላ የሰዎችን እንትን ራሱ ታያለች ማለት ነው። ስራ እና ለመጠርጠር ወይንም እንትን ለማለት በጣም ጎበዝ ነች። እንግዲህ በስተመጨረሻም ቀጣይ ፓርት ኢዱ ትመጣለች። እና ውድ ቤተሰቦች የዛሬ ቪዲዮ ይሄንን ይመስላል። በያላችሁበት ሰላማችሁ ይብዛ።